ቤተሰቦቻችን የጠፋውን ወንድማችንን ሁላችንም በያለንበት ተፍ ብለን በመፈለግ እንገኛለን ማለት ነው። ማንኛውም ኢትዮጵያዊ የዚህን ወንድማችንን ሁኔታ ያየ ካለ ከጠፋ 2 አመቱ ነው። የዛሬ 2 አመት ስደት ብሎ ሲሰደድ በሳሶ እንደደረሰ ይታወቃል። ሰላም የጉኒሻ ቲዩብ ቻናል ተከታታዮች እንደምን አላችሁ? ከኛ ጋር እግዚአብሔር የተመሰገነ ይሁን። ለእናንተም ሰላምንና ጤናን ያድልልን። በያላችሁበት ቸር ቆዩልን። ዛሬ ቤተሰቦች ስለ ስደተኞች አንዳንድ ነገሮችን ለማለት ነው የመጣሁት። ሁላችንም ከሀገር ወጥተን ከቤተሰብ ተለይተን ከማንነታችን ርቀን የተሰደድነውና የተለወጥነው ራሳችንን ለመለወጥ እንዲሁም ለቤተሰቦቻችንና ለሀገራችን እንድንጠቅም አንዳንድ ተግባራዊትን ለመስራት ነው ከሀገራችን ወጥተን የተሰደድነው። ነገር ግን ቤተሰቦቻችን ስደትን እኛ ስናቀው የሆነ ነገር ሲደርስብን ተደጋግፈን ተረዳድተን እንደምናልፈው ነው እኛ ውድ ኢትዮጵያውያኖች የምንተዋወቀው ማለት ነው። ስለዚህ ቤተሰቦች ዛሬ የመጣሁትኝ ያፋልጉኝ ጥሪ ለማቅረብ ነው። አንድ በራያ ቆቦ ተወላጅ ወንድማችን ጠፍቷልና ማንኛውም ኢትዮጵያውያን ክርስቲያኖች በእግዚአብሔር በመብርሃን ይዣለሁ፣ ሙስሊሞች ደግሞ በአላህ ይዣቸዋለሁ። ወንድማችንን ተባብረን እንድንፈልግ ግዴታችንን እንወጣለን ማለት ነው። እና ቤተሰቦቻችን ማንኛውም ኢትዮጵያዊ ከሀገር ውጭም ያለው ከሀገር ውስጥም ያለው ሁሉም ኢትዮጵያዊ ተደጋግፎ የወንድማችንን ድምጽ አግኝተን እንዲሁም ደግሞ ፈልገን የእናት አባቱን እንባ ማበስ እንዲሁም የወዳጆቹን የጓደኞቹን እንባ በማበስ ሁሉም ኢትዮጵያውያን ተባብረን ተደጋግፈን ወንድማችንን ለማግኘት ሁላችንም በትህትና እንደጋገፋለን ማለት ነው ቤተሰቦች። እንዲሁም ደግሞ ማንኛውም ስደተኛ ራሱን እንዲጠብቅ ጥንቃቄ ማድረግ እንዳለበት። እርግጥ ምንም እንደሚገጥመን አናቅም። በለቱ ሰው ሀገር ላይ ነን። ምንም ቢገጥመንም ምንም የማናደርግ ሰዎች ልንሆን እንችላለን። ነገር ግን የምንሄድበትን መንገድ የት እንደምንገባ ሁሉን ነገር ማወቅ ይጠበቅብናል ማለት ነው። እና ቤተሰቦቻችን ሁላችሁም ድጋፋችሁ እንዳይለየን የወንድማችንን ድምጽ የእናት አባቱን እንዲሁም የእህት የወንድሞቹን የመላው ወዳጆቹን ደጋፊዎቹን እንባ ለማበስ ሁላችንም ከወንድማችን ጎን እንቁም ማለት ነው። ልጅየው እንደ ማንኛውም ሰው ስደተኛ ነው። ያልፍልኛል፣ እለወጣለሁ፣ ለሀገሬ ለወገኔ እተርፋለሁ፣ እጠቅማለሁ ብሎ እንደ ማንኛውም ስደተኛ ተሰዶ እንዲሁ ወጥቶ እንዳይቀርብን ወንድማችንን በትህትናና በአክብሮት እንድታፋልጉን እንጠይቃለን። እና ቤተሰቦቻችን የጠፋውን ወንድማችንን ሁላችንም በያለንበት ተፍ ብለን በመፈለግ እንገኛለን ማለት ነው። ማንኛውም ኢትዮጵያዊ የዚህን ወንድማችንን ሁኔታ ያየ ካለ ከጠፋ 2 አመቱ ነው። የዛሬ 2 አመት ስደት ብሎ ሲሰደድ በሳሶ እንደደረሰ ይታወቃል። ከበሳሶ ቀጥሎ ደግሞ ሁሉም ጓደኞቹ በህመም ሲሰቃዩበትና ከባድ ህመም ሲደርስ የቅርብ ዘመዶቹ ወደ ሀገሩ ማለትም ወደ ኢትዮጵያ እንዲመለስ አድርገው ነበረ ማለት ነው። ነገር ግን ከዛ ወዲህ ድምጹ ምንም ሊሰማ አልቻለም። ይሙት ይዳን አይታወቅም። ስለዚህ ሳለን ሁላችንም ተጋግዘን የወንድማችንን ድምጽ ፈልገን ማግኘትና የቤተሰብን እንባ ማበስ አለብን ብዬ ሁላችንም የግዴታችንን እንድንወጣ ተገድጃለሁ ማለት ነው ቤተሰቦቻችን። እና ቤተሰቦቻችን ስሙ አለ ግዛው ተፈራ ይባላል። የመላው ወዳጆችን እንዲሁም የእናት አባቱን የእህቱን የወንድሙን እንባ በማበስ ላይ እንገኛለን። ሁላችንም ኢትዮጵያዊ ተባብረን ተደጋግፈን ከዚህ ቀደም እንዳልኩትኝ የወንድማችንን የአፋልጉኝ ጥሪ ሁላችንም በማፋለግ ላይ እንሰማራለን ማለት ነው። ሁሉም ኢትዮጵያዊ አደራ በሰማይ ክርስቲያን የሆናችሁ በእግዚአብሔር ብያችኋለሁ። ሙስሊም የሆናችሁም አየን የምትሉ እባካችሁ ለቤተሰብ ስትሉ ለእህት ለወንድሞቹ ለጠቅላላ ለወዳጆቹ ስትሉ ለኛም ለሀገራችን ኩራት ስትሉ ተባብረን የወንድማችንን ድምጽ ፈልገን ማግኘት ግዴታችን ነው ማለት ነው። ቤተሰቦቻቸው በጣም ጭንቅ ላይ ተረብሸው እንዳለ ሰምተናል። ስለዚህ አለ የሚል ሰው ካለ በሳኡዲ ቁጥር 0504 88 24 69 ይደውልልን። እንዲሁም ደግሞ በኢትዮጵያ ቁጥር 0935 25 80 73 በዚህ ቁጥር የወንድማችንን አድራሻ ያገኘ በዚህ ቁጥር ደውሎ አግኝተናል ብሎ አይኑ የበራለት ሁሉ ይህንን ወንድማችንን ያገኘ መብርሃን አይኑን ታብራለት ብለን በትህትና እንጠይቃለን ቤተሰቦቻችን። ሌላው ደግሞ
አንዲት እህታችን አለኝና ፎቶ አለጥፌላችኋለሁ። እሷ ማለት ነው አንገቷን ደፍታ በስቁላ የሆዷን በሆዷ አምቃ ሚዲያ ላይ ወጥታለች። እህታችን ምን ሆነሽ ነው? ምንድነው የምትረጂው? ምንድነው የከፋሽ? ምንድነው የቸገረሽ? ማን ያስቀየመሽ? እኛ ስደተኞች የሆዳችንን በሆዳችን አድርገን የወንድሞቻችንን አዘን ተሸክመን ከቤተሰቦቻችን ርቀን የምንኖረው ራሳችንን ለመለወጥ እስከሆነ ድረስ ሰው ሀገር እስከሆንሽ ድረስ የሆድሽን በሆድሽ አምቀሽ ሚዲያ ላይ ወጥተሻና እስኪ ምን ሆነሽ ነው? ችግርሽስ ምንድነው? ያው እኛ ኢትዮጵያውያኖች በመረዳዳት ማንም አያማንም እና ቤተሰቦቻችን የዚህችን አድራሻ የምታገኙ ፈልገሽ ለኛም አንጭልን ስላሉን ነው። ቤተሰቦቼ አድራሻዋ የት እንደሆነ ሁላችሁም ጠይቁ። በጣም ተከፍታለች። በጣም ብዙ ነገር ሰውነቷ ተቀይሯንና ሚዲያ ላይ ህዝብ አለኝ፣ ወገን አለኝ፣ የሚደግፍ ወገን አለኝ፣ እኔ ነገ ለእናቴ አስፈልጋታለሁ ብላ ሚዲያ ላይ በህዝቦቿ ተማምና የወጣ እህታችን ናት። ጥላትሽ አንገት ይድፋ እህታችን። እንዲሁም ደግሞ ሁላችሁም የመዳም ቅመሞች በየምትሄዱበት ሁሉ እግዚአብሔር ይጠብቃችሁ። ሁላችሁም ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ማንኛይቱም ሴት ቆሻሻ ስትጥልም ሆነ አረቧ ጋርም ስትሄድም ሆነ በማንኛውም መንገድ ራሳችሁን ጠብቁ። ብቻችሁን ቢጋላ አትውጡ። አረቦቻችሁ እንኳን ሲያዟችሁ አንሄድም እኛ የመጣነው ለጽዳት ነው እንጂ ቢጋላ ለመሄድ አይደለም ብላችሁ ግዴታችሁን መወጣት አለባችሁ። እባካችሁ ለእናት አባት ለወላድ ስትሉ ራሳችሁን ጠብቁ። እንዲሁም በየበረሃው የምትንከራተቱ ወንድሞቻችን ብዙ 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 ተቆጥረው የማያልቁ ጀግና ወንድሞቻችን አላችሁ። እረኝነት፣ ብዙ አይነት መዝራዓ ስራ፣ ብዙ አይነት ስራዎችን የምትሰሩ ስደተኞች ሁላችሁም ራሳችሁን ጠብቁ። እኔ ኢትዮጵያውያን እህታችሁ ጉንሻ በጣም እጨነቅላችኋለሁ። ምክንያቱም እኔም ስደተኛ ስለሆንኩ ማለት ነው። ስለዚህ ማንኛውም ኢትዮጵያዊ ስደተኛ ሁላችሁም ራሳችሁን ጠብቁ፣ ለእናት ለአባቶቻችሁ ስትሉ ማለት ነው። እና ቤተሰቦቻችን ሁላችሁም ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የወንድማችንን ድምጽ እንድትፈልጉ በትህትና እንጠይቃለን። ቤተሰቦቻችን አድራሻውን ቁጥሩንም ከታች አስቀምጥላችኋለሁኝ። ሁሉንም ልዩ ስፍራውን ቦታውን ሁሉን አስቀምጥላችኋለሁኝ። በውጭ ሀገርም ያላችሁ በውስጥ ሀገርም ያላችሁ ማንኛውም ኢትዮጵያዊ የሰው ልጅ ሰብአዊነት የሚሰማው ሁሉ የእናትና የአባቱን እንባ እንዲሁም የእህትና የወንድሙን እንባ እንድታብሱ በትህትና እንጠይቃለን ማለት ነው። እንግዲህ ሁላችሁም ኢትዮጵያውያን ስደተኞች ራሳችሁን ጠብቁ ነው የምለው። ዛሬም ነገም ራሳችሁን ጠብቁ። ዛሬ የት ነኝ፣ የት እየሄድኩ ነው፣ ምንድን ነኝ ብላችሁ በማንኛውም ሀሳብ ላይ ሳትጨናነቁ ራሳችሁን ጠብቁ። ሞልቶ ለማይሞላው ኑሮ አትጨናነቁ። ሁሉም ኢትዮጵያዊ ደስተኛ ሆኖ ተከባብሮ ተቻችሎ በሃይማኖት በጎጥ ሳይከፋፈል በቃ አንድ ሰው በደል ጥቃት ሲደርስበት ችግር፣ ረሃብ፣ ጥም ሲደርስበት ተደጋግፈን እንደምንወጣው እንደ ድሮ ማንነታችን ተመልሶ ይህንን ወንድማችንንም ተደጋግፈን ፈልገን ማግኘት የኛ ግዴታችን ስለሆነ ስለዚህ ሁላችሁም ኢትዮጵያውያን አደራ ብያለሁኝ። ለዚህ ወንድማችን ድምጽ ሆኑ። ወገኖቻችን እግዚአብሔር ምስክሬ በጣም ጭንቅ ላይ ናቸው። እናትና አባቱ በጣም ጭንቅ ላይ ናቸው። እንዲሁም እህቱን አይታችኋታል። እንባ ደም እያለቀሰች ነው። ጭንቅን የሚያቀያቀዋን ማንኛውም ሰው ወንድም አለው፣ ማንኛውም ሰው እህት አለው። ስለዚህ ወገኖቻችን የዛሬው ቪዲዮ ይህንን ይመስላል። እንዳላበዛባችሁ ለወንድማችን ድምጽ መሆን እንኳን ቢያቀታችሁ ለትልልቅ ሚዲያ ፎቶውን እየለጠፋችሁ ልቀቁለት ማለት ነው። ፖስቱለት፣ ሸር አድርጉለት ማለት ነው። ቤተሰቦች እንግዲህ ቸር ያሰማን፣ መልካሙን ነገር ያሰማን። እግዚአብሔር አምላክ ውላችሁ እንድትገቡ ይፍቀድላችሁ። አመሰግናለሁ።